ሉክ አት ኤቭሪበዲ ጋይስ ማለት ነው። የሀይሚዬ ቀብራራ ግርማ ሞገሱ ዘንበል ዘንበል ሲል ምንድን ነው የሚባለው ተረቱ? ግድግዳ የሆነ አማች ነው የሚባለው። ብረት መዝጊያ። ሀይሚትዬ እኮ ባሏ ብረት መዝጊያ ነው። ባይዘዌ ወዲያውኑ ነው ያየሁት። ወዲያውኑ ግን ያው ቪዲዮ ሰርቼ እንደነበረ ነው። እና ይሄ ነገር ማስታወቂያ ነው። ፎሎ አድርጉለት ማለት ነው። ከታች ገባችሁ? ቤቱ ሄዳችሁ ፎሎ አድርጉ። ለምን ያው በብሩኬ የመጣን እንደሆነ ነው የሚያስታውቀው ማለት ነው። በጨረቆች ማለት ነው። በሀይሚትዬ እና በብሩኬ ማለት ነው። ሀይሚትዬ ኤንድ ብሩኬ ማለት ነው ይለያሉ። እንደምታዩት የሁላችሁ ዘንበል 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 እያለ ማለት ነው። እና ውዶቼ ማሮቼ ፍቅሮቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው ሰላም። እኔ ጋር አልሐምዱሊላህ ሁሉ አማን ነው። እኔ ስካሩ አንጎበር ነው የሚባለው ተክሮ ሲነሱ ስካሩ አልለቀቀኝም። ውሃ ጠጥቶ መስከር ማለት ነው። ፎሬስተር ላይ ግን ምን አለ መሰላችሁ ውዶቼ ማለት ነው። በየስተርዴው በጣም ይቅርታ ስለ መለኛው በቪዲዮ መጥቶ ስለ ሀይሚትዬ ገልጿል። ብዙ ነገር ማለት ነው። እንኳን ተወለድሽልን ላይክ ላይክ የሚል ቪዲዮን የሰሩት እንዴት እንደረሳው እሺ በአላህ ለምን የቤኪን የምፍታን የእሱን ነበር አስተላልፋለሁ ብዬ አሰብኩት። ግን ሰምታይምስ አይ አም ፎርጌት እንደውም የፍፄ ነው ያላገኘሁት። የሀብንም አላገኘሁትም። ግን ያስተላልፍ ይሆናል አኪድ ሀብም ላልሽኝ እህቴ የምወድሽ አረብኛ እኮ ስማችሁን ማንበብ አልችልም። እሺ ውዶች የምወዳችሁ ማለት ነው። ፍትፈታውን ሳከናውነው ምነው እንደው አረብኛ ንባብ እንኳን በቻልኩ ስም እንኳን ማንበብ ብችል አይም ሶሪ ማለት ነው። እና ሀብ አኪድ ይገልጻል። የትላንትናው እኮ ውዶቼ ማለት ነው ልደት አይደለም ቀለበት ሰርግ ነው። ሀይሚዬ ደግሞ ይገባታል ይገባታል። የኛ ትዕግስተኛ የኛ የሴቶች ኩራት እንዴ የሴቶች ተምሳሌት እና ሀይሚትዬ ትለያለች። እኔ በጣም ነው ደስ ያለኝ ከምነግራችሁ በላይ ማለት ነው። ከምር ሄጄ እና ሀይሚትዬ ጋር ስራ እንደሰራ ምናምን ደፍ ደፍ እንዳልኩ ነው። በቃ ድምፄ ሁሉ እንደምታዩት ማለት ነው እንደ እብድ ሲያሳስቀኛል። ሊስተርደዋል የሆነ ሰዓት ላይ ደግሞ ውዶቼ ማለት ነው ብሩኬ ጉምስ እያደረገው ጉርስ ያደርገ በጣም የዋህ ነው። ግን ብሩኬ ማለት ነው ኬኩን ነው እኮ አንዴ እንደዛ ሲያደርግ ሀይሚዬ ዝም ብለዋለች። እኔ ደግሞ አኪድ ዳቦ መሆን የለበትም ኬክ ነው ብያለሁ። ያው ያስታጥል በእጁ ያኔ ከዛም በሁለተኛውም ሲነካ እኔ የለውበትም ማርያምን ገና እኮ አልተቆረሰም። ለካስ እየከረከመው ነው። ትዛኔ ልጅ ሆኜ ማለት ነው ዳቦ እስከሚቆረስ ሲባል ዙሪያውን ክርክም ክርክም ወይኔ እና ብሩኬ ስተርዴይ በጣም የሳኩት ብታየው። ለነገሩ ያው 27 ደቂቃ ሆኖ ረዝሞባችሁ አላዳመጣችሁም ይሆናል። በጣም ወላሂ ነው ብላችሁ በጣም ነው ያሳቀኝ ስተርዴይ ብሩኬ ማለት ነው። እና ደስ ይላሉ እና ብዙዎቹ የሀይሚዬን ልደት ፍቅራቸውን ገልጸዋል፣ ደስታቸውን ገልጸዋል። ገባችሁ? ብዙዎቹ ማለት ነው ወዶቼ። ያው እኛ ስንቱን እንከታተል። እኔ እኮ ሰከርኩ እንደነገርኳችሁ የመለኛውን ረሳው። መለኛው እስከ ሚስቱ ነው በቪዲዮ የወጡት ከካሜራ ጀርባ አይደለም። መለኛው እስከ ቪዲዮ ማለት ነው። በጣም ነበር ደስ ብሎኝ ልናገር የነበረው። ቪዲዮንም አውርጄው ምን እንደነካኝ አይዶን ነው። ሀብ ነው የጠፋው። ሀብንም ምን ያላየሁትም ይሆናል መጥቶ ሊሆን ይችላል። ዛሬ እናጣራለን በጥሪው ላይ ማን እንደመጣ ማን እንደቀረ ማለት ነው። ግን ማንም ቢቀር ምንም ቢቀር ባሉበት ሁሉም ሰላም ይሆኑ። የቀረውንም አንቀይምም። ለምን ብቸኝነት እንዳይሰማኝ። የፋሚሊ የጨረቃ ፋሚሊ ማለት ጀግኖች ከፈጣሪ ከአንድ አላህ ሱብሃነሁ ወተዓላ የተሰጡ ለሀይሚትዬና ለብሩኬ አታለኛም ጭምር ማለት ነው ፍቅር የሆኑ ማለት ነው። ከምር እንዴ ብዙ ነገር ነው የሚያስረሱት እኮ የጨረቃ ፋሚሊዎች ረቢ ነው የምነግራችሁ ማለት ነው። እና እነሱም ደግሞ
95% የመዳም ቅመሞች ናቸው። አለ በህይወታችሁ ያስደስታችሁ ውዶቼ። አላ ህይወታችሁ የተስተካከለ ይሁን። ያማረ የሰመረ ትዳር ይስጣችሁ ማለት ነው። ዛሬማ እንዴት ደስ እንደሚሉ ከየስተርዴይ ጀምሮ ደግሞ ያው ማስታወቂያም ቢሆን በጣም ነው የሚያምርበት። አምሮበታል። ማሻአላ ተባረካላ። ከመስቀያው ነው ሌዘሩ ራሱ እንዴት እንደሚቀበለው ማለት ነው። እና ከቁመት ቁመት የሀይሚትዬ ባል ማለት ነው። ሀይሚትዬ ባልሽ ማለት ነው። አንቺ ቆንጆ ጸባይ ሰናይ ለሰው ልጅ ያለሽ ሪስፔክት ደግሞ እኮ በጣም ጥንቁቅ ሪሊውን ነው የምነግራችሁ። አንዳንዴ የማትሳሳተው ነገር አለ። ለምን ስም ከጠራች ስንቱን ጠርታ እንትን ትላለች። ስለዚህ ስም አጠራም ስታመሰግን ራሱ አንድ ሰው እንኳን ጊፍት ሰጥቷት ስም ከጠራች ሁላችሁንም ነው የምትለው። እንደዚሁም ደግሞ እንዳለ በአካባቢ ያሉትን ስታመሰግን ስም አጠራም። አንዱን ጠርታ አንዱን እንዳተው ማለት ነው። ጥንቃቄዋን ያዋትና ማሻላ ትለያለች። ሁሌም እንወዳታለን እናከብራታለን። ብሩክም እንወዳለን እናከብራለን ወንድማችን የሀይሚትዬ ንጉስ ቀብራራው እና እንደምታዩት ነው። እና ይሄን ይመስላል ወዶቼ። አላ ባላችሁበት ጠብቃችሁ የመዳም ቅመሞችዬ። እኔማ እንዴት አድርጌ ልመርቃችሁ ማለት ነው። እፎ የምትሉትን እንጀራ ይስጣችሁ ማለት ነው። ስለ ራሳችሁ ማስቡ እሺ ውዶቼ፣ ማሮቼ፣ ፍቅሮቼ እና ዱዓም አድርጉ። አሁን የዱዓ ወቅት ነው። ጾም ነው። አላህ ጾማችንን ይቀበለን ውዶቼ። እንግዲህ ዛሬ እሮብ፣ ሐሙስ፣ አርብ እየጾምን ዱዓ ማድረግ አለብን። ኦኬ አላህ ሀሳባችንን ሀጃችንን እንዲሞላልን ማለት ነው። ኦኬ ኤቭሪባዲ ጋይስ ሙስሊም እህቶች በዚህ አጋጣሚ ነው እና እወዳቸዋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ። ድምፄን አያችሁት? ግን ፓወር ባይዘው የሚጾም ሰው ግዴታ መተኛት የለበትም። ክፉ ነገር አንናገር፣ ክፉ ነገር አንሳደብ እንጂ እንደምንጾም እንኳን መታወቅ የለበትም ተብዬ ነው የተማርኩት እኔ ሳህቶቼ። ስለዚህ በሚለው ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ በድጋሚ